ድርጊቱ ሲፈጸም ነበርክ? አሁን ይኸውልህ እኔ ስለ እግዚአብሔር ብዬ ነው የምጠይቅህ። ምንም አይነት ውሸት ነገር እንዳትነግረኝ፣ ያው ሁሉም ግልጹን እውነቱን ማወቅ ስላለብን ማለት ነው። ሰሞኑን ጎንደር ቆላ ድባ የተደረገውን የኪዳነ ምሕረትን ስዕል ተአምር ተመልክታችኋል እና የዚያ ሰው ነኝ ብሎ አንድ ሰው ስልክ ልኮልኛል። እስኪ እናጣራ፣ እንደውልለት የሚለውን እንስማ። ሰላም ነው ወንድሜ? እግዚአብሔር ይመስገን አለን። ቪዲዮ ደቅኜ ነው የማወራ። ቲክቶክ ላይ የሚለቀቅ እንትን ነው ማለት ለሁሉም ለማጣራት ነው እንግዲህ ስለ ጎንደሩ ስለ ቆላ ድባው ማለት ነው። እሺ እስኪ ራስህን አስተዋውቅ። ማን ትባላለህ? እሺ አቸነፍ ሲሳይ እባላለሁ። እሺ አቸነፍ ሲሳይ እንግዲህ ከጎንደር ቆላ ድባ ነው። እዚያው ቦታው ላይ ነው ያለው? ዛሬ ተመልሻለሁ ወደ ጎንደር። ግን እሱ ድርጊቱ ሲፈጸም አካባቢ ነበርኩኝ። ኦኬ ድርጊቱ ሲፈጸም ነበርክ? አሁን ይኸውልህ እኔ ስለ እግዚአብሔር ብዬ ነው የምጠይቅህ። ምንም አይነት ውሸት ነገር እንዳትነግረኝ፣ ያው ሁሉም ግልጹን እውነቱን ማወቅ ስላለብን ማለት ነው። ይሄ ቤት ደግሞ የተከበረ ቤት ነው። ድርግሚትን ታውቀዋለህ እና እውነቱን ሁሉም እውነቱን እንዲያውቅ ስለምፈልግ ነው። እስኪ ቦታው አካባቢው ቤተክርስቲያን ነበር? እውነቱን ብቻ ንገረኝ። ቦታው የቤተክርስቲያን አይደለም፣ የወረዳው ቤተ ክህነት ጽሕፈት ቤት ነው ቦታው። ኦኬ የወረዳው ጽሕፈት ቤት የቤተ ክህነቱ? የቤተ ክህነቱ። እሺ ግንዱ ላይ እንግዲህ የእመቤታችን ምስል አይነት የተጠረበ ነገር ነው የሚታየውና በቪዲዮ ስናየው ያ የተጠረበ የሚመስለው ነገር ማለት ጊዜው በቅርብ ጊዜ የተጠረበ ነው ወይንስ የእንጨቱ ስረት አይነት ነገር ነው? እኔ እዛው ቦታ አካባቢ ተወልጀም ተምሬም ያደግኩበት ቦታ ነው። ዋች ባምባዋ በተፈጥሮ የተሰራች ናት። በተፈጥሮ አብራ ያደገች ናት ከዛፉ ጋር። ኦኬ ዛፉ የምን ዛፍ ነው? ባምባ ወይም ዋርካ የሚሉት ዛፍ ነው። ዋርካ አብዛኛው የሚበቅል። እስከ ዛሬ እንዴት አልታየም? ማለት አብሮ ያደገ ከሆነ እስከ ዛሬ ለምን አልታየም? ማንም ሰው ይህን ነገር ያየ ነገር የለም። እስካሁን የተገለጠለት ሰው የለም። ዛሬ እንዴት ሊገለጥ ቻለ? ናቸው ኳስ ሲጫወቱ በቃ ለህፃናቶች መጀመሪያ ገለጠላቸው። ኳስ ሲጫወቱ ያዩትኝ ቅርጹንም ራሱ ምስሉንም ህፃናት ናቸው ያዩት የተናገሩ። ኦኬ ማለት የሆነ ዜና ደግሞ ምንድነው ቆራጮች ሊቆርጡ መተው አልቆረጡ ብሏቸው የሚል ነገር ሰምቻለሁ። ይሄስ እንዴት ነው? እውነት ነው እሱ ጀታው ያመጡበት መሳሪያ አንዳንዴ በተፈጥሮ እንደዚህ ጀታ መጥረቢያዎች ምናምን ጀታ ሊቆረጥ ይችላል። ግን ያን ደጋግሞ ሲሞክሩት አልሳካ ሲላቸው በቃ በ23 የጊዮርጊስን ቆርጠዋለን ነው ብለው ነበር ሐሳባቸው ነበር። እና የትንግርት በ22 ወደ ማታ እነዚህ ህፃኖች ካዩት በኋላ ያው ከዋና የባምባው ዋርካው አካባቢ ላይ ብርሃን ታየ ምናምን ያሉ ልጆች እኔም በዛ አካባቢ ነበርኩ። በነገታው ነው የደረስኩ። አይተው ከሆነ እንደምስሉ ሻማው ከበራ በኋላ ወደ ማታ አካባቢ በሩቅ ነው የሚለይህ፣ ካጠገብ ስትሆን አይታይም። በሩቅ ስትሆን ግን በሩቅ ነው የሚለየው። ትክክለኛ ያየው ምስል ይታያል። በሩቅ ነው ሻማው በርቶ የነበር ታዲያ። እስከ ዛሬ ግን ሰዎች አላስተዋሉትም ነበር። አንድ ሰው ያየው የለም። እቺ ሁለት አንዲት ሴት ህፃና እነዚህ ኳስ የሚጫወቱ ህፃን ብቻ ነው የተገለጸላቸው። ልጆች እኮ ተናግረው ነበር በ21 አካባቢ ሄደው እንዲህ ያለ ነገር አየን ሲሉ ያመናቸው የሰማቸው የለም። ጸበል እንግዲህ በማግስቱ በ23 ጸበል ፈልቋል ያው ተብሎ ሰምተናልና ጸበሉ አካባቢው እውነት ነው ፈልቋል? ቪዲዮዋን እኮ ልኬልሃለሁ። የሚገርመው የመጀመሪያዋ ጸበሏ ስትፈልቅ እኔ እዛ አካባቢ ነበርኩኝ። ህፃኖች ነው እንዴ የሚገርመው ቅዳሴ መስለው ማጸንት እያደረጉ ነበር እዛቸው ዋርካው አካባቢ ላይ እስር ላይ ሆነው። ከዛ በኋላ እኛ እዛው አካባቢ መዝሙር ላይ ተጀ ነበር ደግሜ ወርጄ ህፃኖችን እያየኋቸው ነበር። እሺ እና ውሃው እንደውም ይፈልቁ አይታይ መታች ከአስፓልቱ ላይ ያየነው መጀመሪያኛ መታች አስፓልቱ ደፍርሶ የት ነው የመጣው አሁን አላወቅነውም ራሱ። ምናልባት አሁን ይሄን የምጠይቅ ያ ተአምርን እኔ እንትን እላለሁ ተአምር ማላምን ሆኛ አይደለም። ነገር ግን ያው አንዳንድ ደግሞ አጭበርባሪዎች ያው ስላሉ ያንን ለማጣራት ነውና ምናልባት ቧንቧ ቀብሮስ ቢሆን ይሄ ነገር የተረጋገጠ ነገር አለ? እሺ እኔ አንዳንዴ በኦርቶዶክስ እምነቴ ጠንካራ አማኝ ባልሆንም እምነቴን መቼም
አማኝም ነኝ። ጥሩ አድርጌ አውቃለሁ እስካሁን ባለች ሰዓት። እሺ ይህን ነገር እኮ ከዛ የሚጠራጠሩት ውስጥ አንዱ እኔ ነኝ። አሁን ብዙ ማለትባቸው ቤተክርስቲያኖች ሊኖር ይችላሉ፣ ማለትባቸው ቤተክርስቲያኖች ደግሞ ሊኖር ይችላሉ። ብቻ ቤተክርስቲያን ቀን ሆነ እያዳመጥነ ምን እያልን ምን ተገብራቸውና ማን ተገብራቸው ነግሯል። እኔ ካጠገቡ ምስክር ነኝ አልኩ እኮ። ቧንቧው ቢሆን እኮ የቧንቧውን ትቦ ታየዋለህ። እሺ ምንም አይነት ህጻናቶች ነው ምንም የነበሩ ህጻናቶች ነው። ትልቅ ሰው አይደለም ያገኘው ያ ነው ወይ የሚፈለቀው ነው እኮ ትልቅ ሰው አይደለም መጀመሪያ ያገኘው። በሰፈሩ ምንም አይነት የተቆፈረ ነገር ቧንቧ ምናምን የለም። የተቆፈረ ነገር የለም። እንዲያውም እኮ የሆነ ስልስል ነው እየጨመረ የመጣ ነው አይደል? አሁን እንደ ልብ ማለት ሁለተኛ የላኩልህ ቪዲዮ አይተዋል። አዎ አጋንንቱ እኮ ምን የትኛውን ቄስ መጥቶ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ባርኮ አይደለም ያመጣው፣ በእግዚአብሔር ስም ብሎ አይደለም ያመጣው። ቅድስት ድንግል ማርያም እንዲያርገሽ ኪዳነ ምሕረት ስም እየጠሩ እንዲያርገሽ ሰራሽልን፣ እንዲያርገሽ ጎተሽ አመጣሽን ምን እያሉ ይዘጋበሩ መጣው። ከሆነ ከዛ ፈለቀው ጠበል ላይ እየተንከባለሉ አጠገቤ የነበረ ልጅ አይተዋል። ምዕራብ ዘሎ ሲወድቅ አንድ ልጅ አይተዋል። እርሷም ከኔ አጠገቤ የነበረ ልጅ ነው። አዎ እሺ። አሁን አይነ ስውር በራ የተባለው ትክክል ነው? አይነ ስውር በርቷል። አንካሳዎች እነዚህ በአልጋ መጥተው የሄዱ 3 ሰዎች ምስክር ነኝ። እኔም ካጠገው ስለነበርኩ። አይነ ስውሩን ታውቀዋለህ አንተ? በፊት አይነ ስውር ሆኖ ታውቀዋለህ? እኔ እነዚህ ልጆችን አላቃቸውም። ሲጨፍር ነው ያገኘሁት። ከበራ በኋላ ነው የማርያምን ስዕል ኪዳኖስ ስዕል ሲጨፍር ያገኘሁት። ሲዘምር በሚለው ይስተካከል። አዎ ሲዘምርም ያው ጭፈራም በለው ያው ብቻ እንግዲህ በጣም ተደስቶም ስለነበረ የሚለው ጋር ከሚዘምረው ጋርም በጣም እንትን ሲል ያገኘው። ታዛ አንዲት ህፃን ደግሞ ዲዳ አፏ ባይናገር መራመድ ማይችል ገና የ3-4 ዓመት ልጅ ቪዲዮውን ዛሬ አይተውራል። እሷም ካጠገቧ ነበር። 5 ነው 6 ነገሮችን ተደብ በቃ ቆሜ ማመን እስከሚያቅተኝ ድረስ አሁን ካጠገቤ ስለለው እንጂ አንድ ዶክተር አክሊሉ የሚባል ጎንደር ዩኒቨርሲቲ መምህር ነገር ነው። እሱም ካጠገቤ ነበር። በቃ መናገር አቅቶነ ነው ስናይ የነበር ትንግርቱን። ጠበሉን ተጠምቀው እንደውም የሚገርም ጠበሉ ተጠምቀው መጣው ነው። ቄስም አላያቸው ምንም አላያቸው። ጠበሉ ተጠምቀው መጣው ነው። ባልጋ አስተኝቷቸው ከ5 ደቂቃ አንዳንዱ በ10 ደቂቃ የተነቃለ በ20 ደቂቃ የነቃለ እና ይህን ነገሮች ተቀብሮ ነው ምን የሚለው ባጠገቡ ባለው አውል ነበር። ተጠራጠር ነበር ግን ከዛች ቦታ ጠበሉ አፈለቀችበት። በኋላ እኔ እኮ ተጠራጥሬ ቧንቧን ነው እየጠይቄ ነበር። የተሰበረ ቧንቧ እንደው ልጆች ጠይቃቸው አረኛ ምን እናውቀው ያለው ውሃ ተልቃየረ ረጨነ ህፃኖች ሲሮጡ ነው እኮ ደግሞ አጋንንት የለፈለፈ። አይ በጣም ግሩም ነው አይደለም? ወይም ደግሞ ሌላ መነኩሴ ረጭቷል ወይ ማንም ሰውም አልነበር ካጠገብ ያን ረጭት ሲረጩ ህፃኖች ነው። ከዛ በኋላ 1-2 አጋንንት የለፈለፈ መጣ። ከዛ ቤተክርስቲያን እዛው ቧንቧ አካባቢ የነበረው ሰው ደግሞ እያጎራ ምን እያለ መጣ ወደዛ ቦታ። አይ ባሮ ካህናቶችን ማመን ተመሮ እዛ በኋላ ነው ካህናቶችን ወደ ቅዳሴ ወደ እንትን ማለት የተጀመረው። እዛ ፊት ቆራታቸው ጥርጣሬ ነበራቸው ነው አይደል? አዎ እዛ ፊት የነበሩት እኔ ማውቀው የኪዳነ ምሕረት ጠበል የሚጠምቅ ሰው ነበር አንድ አባት። እሳቸው እሱ ብቻ ነው ሲታገል የነበረ። እሱ ነው ሲወግ እንደውም ሲገዝታቸው ነበር በጣም ከመብዛቱ የተነሳ እሱ ነው የመጣ። እሱ ነው እንደውም ማጠት የመጀመሪያው ማጠት እንዲያደርገ አነግሮት ከመጣ እዛ በኋላ ነው። እሱም ይህን ጠበሉን ራሱ አላየውም። እኛንን ምስክር ምን ሆኖ ከነሱ በፊት ጠበሉን ያየ እኛንን ሳይባረክ እኮ ነው ሰውን ሲባርክ የነበረ። እዛ በኋላ እኮ ሊባረክ ብሎ ወጣቱ ሰብስቦ እዛ አባት መጣው ባረኩት። ከተባረከ በኋላ ነው እንደገና መረጨት የጀመረ። በጣም ደግሞ ወጣቱ ነው እንጂ ቄስ አይደለም። ቄስ በዛን ሰዓት ወደ ቅዳሴ ላይ ስለነበሩ አላመቻቸውም። ወጣቱ ነው ሲረጨ ነበር። እንግዲህ ቄስ ነው ባርኮ ያዳናቸው ምናምን ሳይሆን በወጣት የጠመቃቸው በወጣት ተጠምቆ ነው እኮ እነዛ ሽባዎችም ልጆችም ይሄዳሉ። በጣም አመሰግናለሁ። አሁን እንግዲህ ጥያቄ አብስቼ የጠየቅኩ እኔ ያው ተአምር ማላምን ሆኜ አይደለም። ነገር ግን አንዳንድ ሰዎች ያው ግራ የሚጋቡ ስላሉ ነው። ለነሱም ያው ጥርት ያለ ነገር ለማድረስ ነው። እንግዲህ ያው ያየኸውን ነገር ስለነገርከኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ኑርልን ወንድሜ አንተም። እሺ አመሰግናለሁ። ክበርልኝ። እሺ አሜን አሜን። ሰላም ወንድሜ። እሺ ቻው።